ሰላም የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን በዓለም ዙሪያ ቀኑን የተከናወኑ አዳዲስ ጉዳዮችን ይዘላችሁ ቀርበናል። በመጀመሪያ የምንመለከተው በደቡብ አፍሪካና በጋና መካከል የተፈጠረውን አለመግባባት ነው። በደቡብ አፍሪካ በዜኖፎቢያ ጥቃት ሳቢያ አንድ የጋና ዜጋ መገደሉን ተከትሎ ሁለቱ ሀገራት ወደ ከባድ የዲፕሎማሲ ጭቅጭቅ ገብተዋል። ጋና ዜጋዋ እንደተገደለና ፍትህ እንደሚያስፈልግ በቁጣ ስትገልጽ፣ የደቡብ አፍሪካ ባለስልጣናት ግን እንዲህ አይነት ግድያ እንዳልተፈጸመ በመግለጽ ጉዳዩን እያስተባበሉ ይገኛሉ። ይህን መረጃ እንመለከተዋለን። ሌላኛው መረጃችን ወደ ኢራን ያመራናል። የኢራን ጦርነት ከተጀመረ ጊዜ አንስቶ በሚዲያ ታይተው የማይታወቁትና ከህዝብ እይታ ተሰውረው የነበሩት አንድ ወታደራዊ አዛዥ በድንገት ብቅ ብለዋል። የጀነራል የኢራን የጀርባ አጥንት በመባል የሚታወቅና በአሁኑ ወቅት እየተካሄደ ባለው ድርድር ላይ ከጀርባ ያለ ወሳኝ ሰው መሆኑ ታውቋል። ለመሆኑ ይህ ጀነራል ማን ነው? በዚህ ወሳኝ ሰዓትስ ለመታየት ለምን አስፈለገው የሚለው መረጃ እናቀርብላችኋለን። ከዚህ በተጨማሪም በአሜሪካ የጦር ኃይል ውስጥ እየተደረገ ስላለው ትልቅ ለውጥ መረጃ እናደርሳችኋለን። በአፍሪካና በአውሮፓ የሚገኙ የአሜሪካ ወታደሮችን ሲመሩ የነበሩ አንድ ከፍተኛ የጦር መሪ በድንገት ከኃላፊነታቸው መልቀቃቸውን አስታውቀዋል። ይህ መሰናበት የአሜሪካ የመከላከያ ሚኒስቴር አዳዲስ የስልጣን አዛዦችን ለመመደብና የጦር ኃይሉን አደረጃጀት ለመቀየር እየወሰዳቸው ካሉ እርምጃዎች ጋር በቀጥታ የተያያዘ ነው ተብሏል። ጀነራሉ በሰራዊት ውስጥ ለረጅም ጊዜ የቆዩና በታሪክ የሚታወሱ ስራዎችን የሰሩ ቢሆንም አሁን ግን ኃላፊነታቸውን ጥለው ወጥተዋል። ስለዚህ ጉዳይም እናስደምጣችኋለን። በመሆኑም በዚህ ዝግጅት እነዚህንና ሌሎች ትኩስ መረጃዎችን የምናደርሳችሁ ሲሆን እናንተ ብቻ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ካፍታ ቆይታ በኋላ ወደ ዝርዝር መረጃው እናምራለን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። በቅድሚያ አፍሪካን እንመልከት። በደቡብ አፍሪካ እየተካሄደ ባለው የዜኖፎቢያ ወይም የስደተኞች ጥላቻ ተቃውሞ ሳቢያ አንድ ጋናዊ ዜጋ መገደሉን ተከትሎ በጋናና በደቡብ አፍሪካ መካከል ከፍተኛ ዲፕሎማሲያዊ ውዝግብ ተቀስቅሷል። የጋና የውጭ ጉዳይ ሚኒስተር ዜጋው በኬፕታውን ከተማ በጥይት ተገድሏል በማለት ይፋዊ ተቃውሞን ያሰማ ሲሆን የደቡብ አፍሪካ ባለስልጣናት ግን የቀረበውን ክስ ውድቅ ያደርጋሉ። የጋና የውጭ ጉዳይ ሚኒስተር በግድያው ዙሪያ ባወጣው መግለጫ ድርጊቱ ተቀባይነት የሌለው መሆኑን በመግለጽ የደቡብ አፍሪካ መንግስት ፈጻሚዎቹን በአፋጣኝ ለፍርድ እንዲያቀርብ ጠይቋል። እንደ ጋና ሬዲዮ ጣቢያዎች ዘገባ የተገደለው ጋናዊ ለ20 ዓመታት ያህል በደቡብ አፍሪካ የልብስ ስፌት ባለሙያ ሆኖ ሲሰራ የቆየ ሲሆን ግድያውም በተቃዋሚዎች ጥቃት የተፈጸመ መሆኑ ተጠቅሷል። አስክሬኑን ወደ ሀገር ለመመለስም በጋና መንግስት በኩል ጥረት እየተደረገ እንደሚገኝ ነው የተነገረው። በአንጻሩ የደቡብ አፍሪካ የፍትህና የውጭ ጉዳይ ሚኒስቴር ባለስልጣናት ጋናዊው ተገድሏል የሚለው መረጃ የፈጠራ ታሪክና የሐሰት መረጃ እንደሆነ በማስረዳት ክሱን አስተባብለዋል። የደቡብ አፍሪካ ፖሊስ በበኩሉ የተጠቀሰው ግለሰብ መገደሉን የሚያረጋግጥ ማስረጃ እንደሌለው በመግለጽ ነገር ግን በሌላ የወንጀል ድርጊት ከተገደለ ሌላ ጋናዊ ጋር በተያያዘ ምርመራ እያደረገ መሆኑን አስታውቋል። ባለፈው ማክሰኞ አፍሪካውያን ስደተኞች ደቡብ አፍሪካን ለቀው እንዲወጡ በዜኖፎቢያ ተቃዋሚዎች ቀነ ገደብ ተጥሎ ነበር። ይህንን ተከትሎ በተለያዩ የደቡብ አፍሪካ ከተሞች በተካሄዱ ሰልፎች ውጥረቱ አይሏል። በዚሁ ሳቢያ ከደህንነት ስጋት የተነሳ ጋናን ጨምሮ ማላዊና ናይጄሪያ የተወሰኑ ዜጎቻቸውን ከደቡብ አፍሪካ ማስወጣት የጀመሩ ሲሆን እስካሁን ወደ 25,000 የሚጠጉ ሰዎች ሀገሪቱን ለቀው መውጣታቸው ተዘግቧል። ይህ ውዝግብ በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነትን እያሻከረ እንደሚገኝ የተነገረ ሲሆን የጋና መንግስት ግልጽና ፈጣን ምርመራ እንዲካሄድ አጥብቆ በመጠየቅ ላይ ሲሆን የደቡብ አፍሪካ መንግስት ደግሞ የቀረበውን ክስ ውድቅ ያድርገዋል። በደቡብ አፍሪካ ውስጥ ያለው የዜኖፎቢያ ድርጊት አፍሪካውያንን እያሰጋ ባለበት በዚህ ወቅት ይህ ክስተት በሁለቱ ሀገራት መካከል ያለውን ግንኙነት ፈተና ውስጥ ከቶታል። በአጠቃላይ የዜኖፎቢያ ተቃውሞዎችና የጋናዊው ግድያ ወሬ በሁለቱ ሀገራት መካከል የፈጠረው ዲፕሎማሲያዊ ቅራኔ የአፍሪካ ሀገራትን በስደተኞች መብትና ደህንነት ዙሪያ ያለውን ስጋት ጎላ አድርጎ አሳይቷል። እስካሁን ያለው ሁኔታ የሁለቱ ሀገራት ባለስልጣናት በሰጡት ተቃራኒ መግለጫዎች የተወጠረ ሲሆን ምርመራው ውጤት እስኪሰጥበት ድረስ ውዝግቡ እንደሚቀጥልም ይጠበቃል ተብሏል።
ወደ ቀጣዩ መረጃችን ስናመራ የአሜሪካና የኢራንን ድርድር የሚመለከት መረጃ እናገኛለን። በዶሃ እየተካሄደ ያለው ቀጥተኛ ያልሆነ የአሜሪካና የኢራን የዲፕሎማሲ ውይይት ሁለቱ ሀገራት በጊዜያዊነት የጀመሩትን የሰላም ስምምነት ወደ ዘላቂ መፍትሄ ለማሸጋገር ትልቅ ግፊት እያደረገ እንደሚገኝ ተገልጿል። የአሜሪካ ተደራዳሪዎች ስቲቭ ዊትኮፍ እና ጃሬድ ኩሽነር በኳታር ዋና ከተማ በመገኘት በቴክኒክ ደረጃ እየተካሄዱ ባሉ ውይይቶች ላይ አዎንታዊ እንቅስቃሴ መኖሩን አስታውቀዋል። ይህ የዲፕሎማሲ ጥረት በተለይም ከቅርብ ሳምንታት ወዲህ በሆርሙዝ የባህረ ሰላጤ አካባቢ የተከሰቱ ግጭቶችን ተከትሎ ቀጠናዊ መረጋጋትን ለመፍጠር ያለመ ወሳኝ እርምጃ ተደርጎ ተወስዷል። የሁለቱ ሀገራት ተወካዮች በአንድ ጠረጴዛ ዙሪያ ባይቀመጡም በኳታር አደራዳሪዎች አማካኝነት በየደረጃው የሚደረጉ ንግግሮች የውይይቱን ሂደት ወደፊት እየገፉት ይገኛሉ ተብሏል። እንደ አጃንስ ፍራንስ ፕሬስ ዘገባ ከሆነ አሜሪካና ኢራን በአደራዳሪዎች በኩል መገናኘታቸውን በመቀጠል ለጉዳዮቹ መፍትሄ ለመፈለግ ጥረት እያደረጉ ናቸው። ምንም እንኳ ዊትኮቭ እና ኩሽነር በዚሁ የቴክኒክ ውይይት ውስጥ በቀጥታ ባይሳተፉም የቆይታቸው ዋነኛ ዓላማ የድርድሩን ሂደት መከታተልና የሚነሱ መሰናክሎችን መፍታት ነው። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ለድርድሩ የሚረዱ የስራ ቡድኖችን ማቋቋሙን ቢገልጽም እስካሁን ድረስ በሁለቱ ወገኖች መካከል የሚጠበቀው ቀጥተኛ የፊት ለፊት ንግግር ግን አልተጀመረም። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸው አቋም የዲፕሎማሲውን መንገድ ከመስጋት ይልቅ አስፈላጊውን መሻሻል ለማምጣት ጊዜ መስጠት እንደሚመርጡ ተመላክቷል። እንደ ዎል ስትሪት ጆርናል ዘገባ ከሆነ ትራምፕ ሰፊ ወታደራዊ ዘመቻ ከመክፈት ይልቅ አልፎ አልፎ የሚወሰዱ እርምጃዎችን በመምረጥ ድርድሩ በከፍተኛ ደረጃ እንዲቀጥል ፍላጎት አላቸው ተብሏል። ሆኖም የሆርሙዝ የባህር ሰርጥን መቆጣጠር በተመለከተ ያለው የሁለቱ ወገኖች ልዩነት አሁንም በውይይቱ ውስጥ ትልቅ ተጽዕኖ ያሳድር ይገኛል። ኢራን በሆርሙዝ የባህር መስመር ላይ የራሷን የቁጥጥር መብት እንደምትፈልግ ማስታወቋ አሜሪካና አጋሮቿን ያስቆጣ ጉዳይ ሆኖ ቀጥሏል። በተለይም በውሃ መስመሩ የሚያልፉ መርከቦች ክፍያ እንዲከፍሉ የሚል ሀሳብ መነሳቱ የኤነርጂ አቅርቦት ላይ ተጽዕኖ ይኖረዋል በሚል ከፍተኛ ተቃውሞ እየገጠመው ነው። ምንም እንኳ ጊዜያዊ ስምምነቱ ለተወሰኑ ቀናት ክፍያ እንዳይጠይቅ ቢፈቅድም ከዚህ በኋላ የሚፈጠረው ሁኔታ ግን እርግጠኛ ባለመሆኑ ለድርድር አቅራቢዎች ትልቅ የራስ ምታት ሆኗል። ይህም የዓለም የነዳጅ ዋጋ እንዲለዋወጥ ከሚያደርጉት ዋና ዋና ምክንያቶች አንዱ በመሆኑ የድርድሩ ውጤት በዓለም ኢኮኖሚ ላይ ተጽዕኖ ይኖረዋል። የሆርሙዝ የባህረ ሰላጤ መዘጋት ከጥቂት ወራት በፊት በዓለም የነዳጅና ጋዝ አቅርቦት ላይ አስከፊ ቀውስ መፍጠሩ ይታወሳል። የብሬንት ነዳጅ ዋጋ በዚህ የድርድር ሂደት መሻሻል ምክንያት መጠነኛ ቅናሽ ማሳየቱ ገበያው ለሰላም ጥረቱ ያለውን ተስፋ የሚያሳይ ነው። ይሁን እንጂ የኢራን የታገዱ ቢሊዮን ዶላሮች መለቀቅና የኒውክሌር ፕሮግራም ጉዳዮች አሁንም በጠረጴዛ ላይ ያሉ ወሳኝ አጀንዳዎች ናቸው። እነዚህ ነጥቦች በድርድሩ ላይ ተጨባጭ መፍትሄ ሳያገኙ ዘላቂ ሰላም መመስረቱ አጠያያቂ ሊሆን እንደሚችልም ታዛቢዎች ይገልጻሉ። አሜሪካና ኢራን በዶሃ እየተወያዩበት ያለው ጉዳይ በቀጠናዊ ያለው የጸጥታ ሁኔታ መሻሻልና የኢኮኖሚ መረጋጋት ጋር የተቆራኘ ነው። የሁለቱ ሀገራት ተወካዮች የዲፕሎማሲው መንገድ በመከተል ግጭቶችን ለማስቀረት እየሞከሩ መሆናቸው አዎንታዊ እርምጃ ተደርጎ ቢወሰድም የሆርሙዝ የባህር መስመር ላይ ያለው የቁጥጥር ክርክር ግን አሁንም በሁለቱ ወገኖች መካከል ያለውን ጥርጣሬ ሊያጠፋው አልቻለም። በጥቅሉ አሜሪካውያኑ ተደራዳሪዎች ስቲቭ ዊትኮፍ እና ጃሬድ ኩሽነር ከኳታር ባሰሙት መረጃ ውይይቱ በአጠቃላይ በጥሩ ሁኔታ እየሄደ መሆኑን ነው። ይህ የዲፕሎማሲ ጥረት የጊዜ ገደቡ እስኪጠናቀቅ ድረስ ተስፋ ሰጪ ውጤቶችን ሊያመጣ እንደሚችል ይጠበቃል። አሁን ያሉት የቴክኒክ ድርድሮች በስኬት ከተጠናቀቁ ቀጠናዊ ግጭት ተገቶ ወደ ዘላቂ ሰላም የሚሸጋገርበት እድልም ሰፊ እንደሚሆን ተገልጿል። ወደ ዋናው መረጃችን ስናመራ የጠፋው የኢራን ጀነራል በሚዲያ መታየቱን የሚመለከት መረጃ ይሆናል። የኢራኑ አብዮታዊ ዘብ ኃይል አዛዥ ጀነራል አህመድ ቫሃዲ ለረጅም ጊዜ ከህዝብ እይታ ተሰውረው ከቆዩ በኋላ ድንገት ብቅ ብለዋል። ጀነራሉ በይፋ የታዩት የኢራን መንግስት የረጅም ጊዜው መሪ አያቶላህ አሊ ኻሜኒን የቀብር ስነስርዓት ለማከናወን ዝግጅት እያደረገ ባለበት ወቅት ነው። በመንግስት መገናኛ ብዙሃን የተለቀቁ ምስሎች እንደሚያሳዩት ጀነራል ቫሂዲ የአያቶላህን የቀብር ዝግጅት ለመምራት በተመረጠው ኮሚቴ ስብሰባ ላይ ተገኝተው የነበረ ሲሆን አጋጣሚውም በዓለም መገናኛ ብዙሃን ዘንድ ትልቅ ትኩረትን ስቧል። ጀነራል ቫሂዲ ጦርነቱ ከተጀመረ ወዲህ በይፋ ሲታዩ የዛሬው የመጀመሪያው ነው። በጦርነቱ ወቅት ከነበረው ከፍተኛ የፖለቲካ ውጥረት አንጻር የጀነራሉ ለወራት መጥፋት የተለያዩ መላምቶች ሲሰጡበትና ሲጠየቅበት ቆይቷል። በባለሙያዎች አስተያየት ጀነራሉ ኢራን ከአሜሪካ ጋር ያደረገች ባለው የሰላም ድርድር ጠንካራ አቋምን በመቅረጽ ረገድ ትልቅ ሚና ያላቸው ወሳኝ ሰው ናቸው። ስለዚህ የእሳቸው በድንገት ብቅ ማለት እንደ ትልቅ የፖለቲካ መልእክት ተወስዷል። በሟቹ መሪ የቀድሞ
መኖሪያ ቤት አካባቢ በተካሄደው የአምልኮና የሀዘን ስነስርዓት ላይም ጀነራል ቫሂዲ ከሟቹ አያቶላህ አሊ ኻሜኒ የሬሳ ሳጥን አጠገብ ተቀምጠው ታይተዋል። በዚያም የሟቹን መሪ ሬሳ ሳጥን በእጃቸው በመዳሰስና በመንካት ከእምነታቸውና ከመንግስታቸው መሪ ጋር ያላቸውን የቅርብ ቁርኝት ገልጸዋል። በሬሳ ሳጥኑ አጠገብ ሆነው ለረጅም ደቂቃዎች ጸሎት ሲያደርጉ የነበረ ሲሆን ፊታቸው ላይም የሀዘን ገጽታ እንደነበረው በተለቀቁ ምስሎች ለመመልከት ተችሏል። የቀድሞ ጠቅላይ መሪ አያቶላህ አሊ ኻሜኒ የቀብር ስነስርዓት ከነገ ጀምሮ ለ6 ቀናት የሚከናወን ሲሆን በዚህ ታላቅ የቀብር ስነስርዓት ላይም ከ35 ሚሊዮን በላይ ሰዎች እንዲሁም ከ100 በላይ ሀገራት የተወከሉ ልዑካን እንደሚታደሙ ይጠበቃል። ጀነራል ቫሂዲ ከሟቹ አያቶላህ አሊ ኻሜኒ ጋርም ሆነ ከተተኪው መሪ አያቶላህ ሙጅተባ ጋር እጅግ በጣም ቅርበት እንዳላቸው ይነገራል። ይህ በእንዲህ እንዳለ የኢራኑ የቀድሞ ጠቅላይ መሪ አያቶላህ አሊ ኻሜኒ የቀብር ስነስርዓት በቴህራንና በሌሎች ከተሞች ሊከናወን ዝግጅት እየተደረገ ባለበት ወቅት ኢራን በአሜሪካና በእስራኤል ላይ ጥብቅ ማስጠንቀቂያ አስተላልፋለች። የካቲት ላይ በተፈጸመው ጥቃት ሕይወታቸው ያለፈው የቀድሞ መሪ የመጨረሻ የክብር ስነስርዓት ከሐሙስ እስከ ቅዳሜ የሚቆይ ሲሆን በዚህ ታላቅ እውነት ላይ በርካታ የዓለም ከፍተኛ ባለስልጣናት እንደሚገኙ ይጠበቃል። ለቀብር ስነስርዓቱ ከሚታደሙ ሀገራት መካከል ቻይና፣ ፓኪስታን፣ ህንድና ኳታር የሚገኙበት ሲሆን የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ እና ከ2000 በላይ የአፍጋኒስታን ዜጎች በስነ ስርዓቱ ላይ እንደሚገኙ ተገልጿል። በዚህም ኢራን ይህንን ታላቅ ዝግጅት ሰላማዊ ለማድረግ ከፍተኛ የደህንነት ጥበቃና የአየር ክልል እገዳዎችን ተግባራዊ እያደረገች እንደምትገኝም ተነግሯል። በዚህ ወቅት የሀታም አልሃምቢያ አዛዥ አሊ አብዱላህ ሀገራቸው በዚህ ወቅት ሊፈጸምባት ለታሰበ ጥቃት አጸፋ ለመስጠት ዝግጁ መሆኗን በይፋ አስታውቀዋል። አዛዡ በተለይም አሜሪካና እስራኤል ከማንኛውም የተሳሳተ ስሌት ወይም የጥቃት ሙከራ እንዲቆጠቡ በማስጠንቀቅ በኢራን ላይ ለሚቃጣ ማንኛውም ጥቃት ከባድ የአጸፋ እርምጃ እንደሚወስዱ አሳስበዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺም በበኩላቸው የኢራን አመራርና ሕዝብ ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጡ በመግለጽ ተመሳሳይ አቋም አሳይተዋል። ይህ ማስጠንቀቂያ የተሰጠው በተለይም የእስራኤል መከላከያ ሚኒስትር እስራኤል ካትዝ የአሁኑ የኢራን የበላይ መሪ አያቶላህ ሙጅተባ ኻሜኒን አስመልክቶ የሰጡትን አስተያየት ተከትሎ ነው። በዚህም የቀብር ስነስርዓቱ ለበርካታ ቀናት በኢራንና በኢራቅ ከተሞች እየተከናወነ የሚገኝ እንደመሆኑ መጠን የኢራን መንግስት የጸጥታ እርምጃዎችን በከፍተኛ ሁኔታ አጠናክሯል። ቴህራን ለመጨረሻው ቀን ለሚካሄደው ለቀብር ስነስርዓቱ የሚመጡትን እንግዶች ደህንነት ለማረጋገጥና ማንኛውንም የውጭ ጥቃት ለመከላከል በሙሉ ወታደራዊ ዝግጁነት ላይ መሆኗንም አስታውቃለች። በአጠቃላይ የአያቶላህ አሊ ኻሜኒ የቀብር ስነስርዓት በአንድ በኩል ለሟቹ መሪ የሚሰጥ የክብር መድረክ ሲሆን፣ በሌላ በኩል ደግሞ ሀገሪቱ ለጠላቶቿ ያላትን ወታደራዊ አቅምና የማይበገር አቋም የምታሳይበት ጊዜም ይሆናል ተብሏል። ዓለም አቀፉ ማህበረሰብም በቀጣዮቹ ቀናት በኢራን የሚፈጠረውን ሁኔታና የቀብር ስነስርዓቱን ሂደት በቅርበት እየተከታተለ ይገኛል። ወደ መጨረሻው መረጃችን ስናመራ ከስልጣን ስለተነሱት የአሜሪካው ጀነራል እናገኛለን። በአፍሪካና በአውሮፓ የሚገኘው የአሜሪካ የምድር ኃይል እንዲሁም የኔቶ ምድር ኃይል አዛዥ የሆኑት ጀነራል ክሪስቶፈር ዶናሂው ከኃላፊነታቸው በይፋ መልቀቃቸው ተሰምተዋል። ከአንድ ዓመት በላይ በዚሁ ከፍተኛ ወታደራዊ ቦታ ላይ ቆይታ የነበራቸው ጀነራሉ ኃላፊነታቸውን እንደሚለቁ ከሳምንት በፊት ፍንጭ ተሰጥቶ የነበረ ቢሆንም በይፋ የተሰናበቱት ግን ትናንት ሐሙስ መሆኑ ተረጋግጧል። የአሜሪካ ሰራዊት በጀነራል ዶናሂው መልቀቅ ዙሪያ በዝርዝር የገለጸው ምክንያት ባይኖርም መሰናበታቸው በጦር ኃይሉ ውስጥ እየተካሄደ ካለው መጠነ ሰፊ የስልጣን ለውጥ ጋር የተያያዘ መሆኑ ታምኖበታል። የጀነራል ክሪስቶፈር ዶናሂው መሰናበት የአሜሪካው መከላከያ ሚኒስትር ፔት ሄግሴት በጦር ኃይሉ ከፍተኛ አመራሮች ላይ የጀመሩትን አዲስ ለውጥ ተከትሎ የመጣ ነው። ሚኒስትሩ በጦር ኃይሉ ከፍተኛ አዛዦች ላይ እየወሰዱት ባለው እርምጃ ባለ 4 ኮከብ ጀነራሎች ወደ 3 ኮከብ አዛዥነት እንዲወርዱ ወይም በሌላ የስልጣን እርከን እንዲመደቡ የሚደረግበት አሰራር ዘርግተዋል። ይህ የለውጥ ሂደት በአሜሪካ ወታደራዊ መስክ ትልቅ መነጋገሪያ ሆኗል። በአሁኑ ወቅት ጀነራል ክሪስቶፈር ዶናሂው ለቀው የወጡበትን ቦታ ለጊዜው እንዲመሩ የተሾሙት ሜጀር ጀነራል ክሪስቶፈር ኖሪጋ ናቸው። ሜጀር ጀነራሉ በአፍሪካና በአውሮፓ የሚገኙ የአሜሪካ የምድር ኃይሎችን በተጠባባቂነት አዛዥነት በመምራት ለቦታው ቋሚ ተተኪ እስኪሰየም ድረስ ኃላፊነቱን በበላይነት ይረከባሉም ተብሏል። ጀነራል ክሪስቶፈር ዶናሂው በአሜሪካ ሰራዊት ውስጥ ረጅምና ዝነኛ የስራ ታሪክ ያላቸው ወታደራዊ መሪ ናቸው። ወደ አፍሪካና አውሮፓ የአሜሪካ የምድር አዛዥነት ከመምጣታቸው በፊትም 18ኛውን አየር ወለድ እንዲሁም
82ኛውን አየር ወለድ ክፍል በመምራት ከፍተኛ ልምድ አካብተዋል። ጀነራሉ በዓለም አቀፍ ደረጃ በሰፊው የሚታወቁበት ዋነኛ ክስተት እንደ አውሮፓውያን አቆጣጠር በ2021 የአሜሪካ ኃይሎች አፍጋኒስታንን ለቀው ሲወጡ የመጨረሻው የአሜሪካ ወታደር ሆነው በመገኘታቸው ነው። በወቅቱ የተከናወነው ይህ የታሪክ ምዕራፍ ጀነራሉን በወታደራዊ ዓለም ውስጥ ልዩ ቦታ እንዲኖራቸው ያደረገ አጋጣሚ ነበር። የጀነራል ክሪስቶፈር ዶናሂው በይፋ ከኃላፊነት መነሳት የአሜሪካ የመከላከያ ሚኒስቴር በአዲስ መልክ እየቀረጸ ባለው የጦር ኃይል አደረጃጀት ውስጥ የሚታይ አንዱ ሂደት ነው ተብሏል። በውትድርናው ዘርፍ የሚታየው ይህ አጠቃላይ ለውጥ በቀጣይ በቀጠናዊ አዛዦች ላይ ምን አይነት ተጽዕኖ ይኖረዋል የሚለው ጉዳይ የብዙዎችን ትኩረት ስቧል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከ1 ዓመት ከ5 ወር በፊት በጀሞ 1 የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ እድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ